ዛሬ የምንጀምረው የአብርሃምን ህይወት እያጠናን እንዳለን ይታወቃል። ዛሬ ደግሞ ስድስተኛውን ክፍል እናያለን። ስለ ሞሪያ ተራራ ነው። ሞሪያ አብርሃም ከኖረባቸው ቦታዎች አንዱ ነበረ። ከቤርሳቤ ወደ ኬብሮን መሄድ ነበረበት። ሚስቱ ሳራ እዚያ ስለሞተች ኬብሮን የኖረበት 10ኛው ቦታ ነበረ። በመጨረሻም አብርሃም እዚያ ሞተና በኬብሮን በሚገኘው በማክቤላ ዋሻ ተቀበረ። ዛሬ ስለ ሞሪያ ልንነጋገር ነው። ምክንያቱም የአብርሃም የመጨረሻው ፈተና የተካሄደበት እዚያ ስለነበረ ነው። የአብርሃም የመጨረሻው ፈተና የተካሄደው በሞሪያ ተራራ ላይ ነበረ። ስለዚህም ይሄ በጣም አስፈላጊ ነው። ስለ አብርሃም የምናደርገውን ጥናት እዚህ ላይ እናጠናቅቃለን። ስለዚህ ከመቀጠላችን በፊት የአብርሃምን ህይወት ባጭሩ እዚህ ላይ ልግለጸው። የአብርሃም ህይወት የትውልድ ዕድሜውን እዚህ ጋር እንሳለው። በ0 ዓመቱ ተወለደ። ያው ሰዎች ሲወለዱ እድሜያቸው ብዙ ጊዜ 0 ተብሎ ስለሚጀመር ማለት ነው። ከዚያም እስከ 175 እስከ መጨረሻው ጊዜ እንደዚህ እናሰምራለን። ከዚያም 75 ዓመቱ ላይ የመጀመሪያውን ክፍል አድርገን መውሰድ እንችላለን። በ75 ዓመቱ ወደ ከነዓን ገባ። በተወለደበት አካባቢ እስከ 75 ዓመቱ እንደኖረ አውርተን ነበረ። ከ75 ዓመቱ በኋላ ከነዓን ነበር የኖረው። ከ75 ዓመት እስከ 175 ለ100 ዓመት ያክል በከነዓን አሳልፏል። ይህም እግዚአብሔር የሰጠው የተስፋይቱ ምድር ነበረች። በ100 ዓመቱ የተስፋ ልጁ ይስሐቅ ተወለደ። ስለዚህ ከ100 እስከ 175 ዓመቱ ከይስሐቅ ጋር ለ75 ዓመታት ኖሯል። ነገር ግን ለመጀመሪያዎቹ 75 ዓመታት ከማጋ ነበር ይኖር የነበረው? ከአባቱ ከታራ ጋር ነበር የኖረው። የዚያም የተስፋ ፍጻሜ የሚጠበቅበት ጊዜ ነበረ። ነገር ግን በህይወት ውስጥ ትኩረት ማድረግ የምንፈልገው አንድ ተጨማሪ የሚያስፈልገው ዘመን ወይ ወቅት የምንለው ነገር ነው። በዘፍጥረት ምዕራፍ 15 ከቁጥር 6 ላይ አብርሃም በእግዚአብሔር ተስፋ ያመነበትን ጊዜ እናስታውሳለን። እግዚአብሔር ብዙ ዘሮች እንደሚኖሩት ተናግሯል። እሱም እንደ ሰማይ ከዋክብት እንደሚበዙ መጽሐፍ ቅዱስ ይናገራል። አብርሃም በእግዚአብሔር አመነ፣ እግዚአብሔርም እንደ ጽድቅ ቆጠረለት፣ እምነቱን ነው የቆጠረለት። ስለዚህ በዛሬው አገላለጽ በ84 ዓመቱ በእምነት ጸደቀ ማለት ነው። 84 ዓመት እንደሞላው። ስለዚህ ለምሳሌ እንደ ዛሬ ሁኔታ ክርስቶስን ከተቀበልን በኋላ ድነናል። እኛ የዛን ዕለት በዛ እምነታችን ጸደቅን ማለት ነው። በዚህ ጊዜ ላይ ወደ ቤተ ክርስቲያን መሄድ እንጀምራለን ማለት ነው። ከከሌዳውያን ኡር ምድር ወደ ካራን ከተዘዋወረ ጊዜ ጀምሮ የእምነት ጉዞውን ጀመረ ማለት ነው። ከዚያም እግዚአብሔር ጥሪ ሰጥቶት ነበረ። ከዓለም ወደ ቤተ ክርስቲያን እንደመጣ አድርጋችሁ ቁጠሩ። ነገር ግን በ84 ዓመቱ በእምነት ሙሉ በሙሉ ጸደቀ። እግዚአብሔር ያኔ ነው እኔን አምኖኛል፣ እኔን ተቀብሎኛል የሚለው። ያም መጨረሻ አልነበረም። ያ የእምነት ህይወቱ መጀመሪያ ብቻ ነበር። ጥቅሱ የመጨረሻው ጥቅስ የሚያብራራው ይሄን ነው። በእርግጥ መጨረሻ ላይ አይደለም፣ ነገር ግን እዚህ የእምነት ፍጻሜ የቱ ጋር እንደሆነ ያሳየናል። ዛሬ በሞሪያ ተራራ ላይ የምናነበው ጽሑፍ አንደኛው ክፍል ይሆናል ብዬ አስባለሁ። አብርሃም ልጁን ይስሐቅን ለመስዋዕት ወደ ሞሪያ ተራራ ሲወጣ ከ125 እስከ 136 ዓመት ዕድሜ እንደነበረው እንገምታለን። ምክንያቱም ይስሐቅ ጫካው ወደ ተራራ ወደሚወስደው ቦታ እንጨት ለመሸከም የሚያስችል ዕድሜ እንደነበረው ማስታወስ ይቻላል። ሙሉ በሙሉ የጎለመሰ ወጣት እንደሆነም ማሰብ ይቻላል። ስለዚህ መጽሐፍ ቅዱስ በሥራ ጸድቋል የሚለው በዚህ ጊዜ ነው። ይሄ ማለት ግን እምነቱ ፍጹም ሆነለት ማለት ነው። እምነቱ ልቡ ውስጥ የነበረው እምነት በሥራ ተገለጠ። ልቡ ውስጥ ያለውን እምነት ገለጠው ማለት ነው። ወደ ያዕቆብ ምዕራፍ 2 ቁጥር 21 እና 23 እንሸጋገር። ያዕቆብ ምዕራፍ 2 ከቁጥር 21 እና 23
አባታችን አብርሃም ልጁን ይስሐቅን በመሰዊያው ላይ ባቀረበ ጊዜ በሥራ የጸደቀ አልነበረምን ይላል። እምነት ከሥራ ጋር አብሮ እንደሚሄድ ያሳየናል። በሥራ እምነት ፍጹም ይሆናል። መጽሐፍ እንደሚናገረው አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት ይላል። የእግዚአብሔርም ወዳጅ ተባለ። በሞሪያ ልጁን ይስሐቅን ባቀረበ ጊዜ የአብርሃም እምነት ፍጹም ወይም የተጠናቀቀ ሆነ ማለት ነው። በዚህ ስራውም ጻድቅ ሆኗል። በግሪክ ቋንቋ ፍጹም የሆነው ቃል ቴሊሆ የሚለው ሲሆን ትርጓሜውም እንደ አንድ እንቅስቃሴ ወደ ፍጻሜ ማምጣት ማለት ነው። ወደ መደምደሚያው ማምጣት፣ አንድን ነገር መጨረስ፣ አንድን ነገር ማሳካት እንደማለት ነው። ስለዚህ ይሄ እምነት በ84 ዓመቱ የጀመረው ልጁን ይስሐቅን መስዋዕት ባደረገበት ጊዜ ከ125 እስከ 136 ዓመት ዕድሜው አካባቢ በነበረበት ጊዜ በመጨረሻ ተጠናቀቀ። በዚህ ተግባር ለኛ የሚያረጋግጠው ይሄንን ነው። ለእግዚአብሔርም አረጋግጧል። በእግዚአብሔር ላይ በእውነት እንደሚያምንና በእውነት እግዚአብሔርን እንደሚፈራ ለሁሉም አረጋግጧል። እግዚአብሔር በዘፍጥረት ምዕራፍ 22 ከቁጥር 12 ላይ የተናገረው ይሄንኑ ነው። አብርሃም ይስሐቅን በእውነት ሊገድለው ሲል እግዚአብሔር አብርሃም አብርሃም ተወው አትንካው አለ። ምንድነው ያለው? እኔን እንደምትፈራኝ አውቃለሁ ብሏል። እግዚአብሔር የተናገረው ይሄንኑ ነው። እኔን እንደምትፈራኝ አውቃለሁ አለ። ስለዚህ እዚህ በሞሪያ የተከናወነው ይሄ ነው። ስለዚህ በሌላ አነጋገር የሞሪያ ተራራ የአብርሃምን እምነት ጫፍና ምን እንደነበረ ልቡ ውስጥ ያለው ምን እንደሚመስል የሚያሳየን በጣም ትልቅ ነጥብ ነው። የእምነቱ ጫፍ ይሄ ነበር። እዚህ ላይ መድረስ የምንፈልገው መንፈሳዊ ግባችን አድርገን ወደዚያ ከተንቀሳቀስን ቃል በቃል ወደ ሞሪያ ተራራ መሄድ ሳይሆን እንደዚያ አይነት እምነት በልባችን ይዘን እምነቱን የሚመስል ውጫዊ ምልክትን መስጠት ነው። ከዚያም እዚያ ላይ እንደርሳለን። ይሄንን ክፍል የምናጠናውም እኮ ለዚህ ነው። ቁጥር 1 ላይ አብርሃም በሞሪያ ተራራ ላይ የገለጠውን እምነት እንመልከት። እዚህ ያለነው ሁላችንም ወይም ቢያንስ እዚህ ካለነው ውስጥ አብዛኞቻችን ክርስቶስን ተቀብለናል ብዬ አስባለሁ። በሱ እናምናለን። ስለዚህ ቀድሞውኑ በእምነት ጸድቀናል። ስለዚህ ቁጥር 1ን እንመልከት። የአብርሃም በሞሪያ ተራራ ላይ የገለጠውን እምነት እዚህ ያለነው ሁላችንም ወይም ቢያንስ እዚህ ያለነው አብዛኞቻችን ክርስቶስን ተቀብለናል ብዬ አስባለሁ። በሱም አምነናል። ስለዚህ ቀድሞውኑ በእምነት ጸድቀናል ማለት ነው። ስለዚህ ቢያንስ ወደዚህ ደረጃ ደርሰናል። አሁን ግን እንደ አብርሃም መሆን እንፈልጋለን። በሞሪያ የተከሰተው የእምነት ፍጹምነት ወይም ደግሞ ፍጻሜ ጋር መድረስ እንፈልጋለን። እንግዲህ አብርሃም ምን አይነት እምነት ነበረው? እግዚአብሔር በዘፍጥረት ምዕራፍ 22 ከቁጥር 12 ላይ እንደተናገረው እግዚአብሔር ዕውቅና እየሰጠ ነበር። አሁን እኔን እንደምትፈራኝ አውቃለሁ አለ። እንግዲህ ይሄ እግዚአብሔር የሚፈራ ሰው የሚያሳየው ባህሪ ነው። ይሄ ምን ማለት ነው? በዕብራይስጥ ያሬ የሚለው ቃል ይህንን ሐሳብ ይገልጻል። ይህም ማለት እግዚአብሔርን መፍራት ማለት ነው። ስለዚህ ይሄ ቃል ብዙ ነገሮችን ሊያመለክት ይችላል። ልክ እንደ ሽብር፣ በጣም ስለሚያስፈራው ነገር ወይም ደግሞ ስለ አክብሮት ወይም ደግሞ ስለ አምልኮ፣ እነዚህ ነገሮች ጠቅለል አድርጎ የሚይዝ ሐሳብን ለመግለጽ የምንጠቀመው አባባል። ስለዚህ እዚህ ላይ ለእግዚአብሔር በዚህ አይነት መልክ አገላለጹ ጥቅም ላይ ውሏል። እግዚአብሔርን ማክበር ተብሎ መተርጎም የተሻለ ይመስለኛል። እግዚአብሔርን ማክበር፣ እግዚአብሔርን መፍራት፣ እንደዚህ አይነት አገላለጾችን እንጠቀማለን። የአብርሃም እምነትም ይሄ ነበረ። በመጽሐፍ ቅዱስ ውስጥ እግዚአብሔርን መፍራት በጣም አስፈላጊ ነገር ነው። ሁላችንም እግዚአብሔርን መፍራት አለብን። እንደ ወደቁ ሰዎች ትክክለኛውን ነገር እንድናደርግ የሚገፋፋን ፍርሃት ያስፈልገናል። በምሳሌ ምዕራፍ 9 ከቁጥር 10 ላይ እግዚአብሔርን መፍራት የጥበብ መጀመሪያ እንደሆነ ይናገራል። በዚህም ዓለም ውስጥ ጥበበኛ መሆን እንፈልግ ይሆናል። እግዚአብሔርን መፍራት ግን የመጀመሪያው ነው። ስለዚህ እግዚአብሔርን መፍራት የጥበብ መጀመሪያ ነው። እግዚአብሔርን መፍራት ከሌለ
በዚህ ዓለም ውስጥ ጥበበኛ ሰው መሆን አንችልም፣ ጥበብም የለንም። በመዝሙር 119 ከቁጥር 63 ላይ እግዚአብሔር መፍራት ማለት ትእዛዙን ማክበር እንደሆነ ይናገራል። እግዚአብሔር ለአብርሃም አሁን አንተ እኔን እንደምትፈራ አውቃለሁ፣ ምክንያቱም የእግዚአብሔርን ትእዛዝ ታዘሃል እያለ ነው። ምንም እንኳን ከባድ ቢሆንም ለመታዘዝ ልቡን ፈቀደ። እብድ ሊመስል ይችላል። አንድ አባት ልጁን ሊገድል ስነ ምግባር የጎደለው ነገር ሊያሳይ ይገባል። ይሄ ነገር አሁን ቢከሰት ከባድ የሆነ የህሊና ጸጸትና እስር ቤትም ሊዳርግ ይችላል። የሞት ቅጣትም ይፈረድብናል። ነገር ግን ያኔ ለልጁ ፍቅር ነበረው። ያም ቢሆን ግን እግዚአብሔርን ስለሚፈራ ያንን አደረገው። ስለዚህ እግዚአብሔርን መፍራት ማለት የሱን ትእዛዝ ማክበር ነው። ከዚያም በያዕቆብ ምዕራፍ 2 ከቁጥር 21 እስከ 23 ላይ እንደምናነበው እግዚአብሔርን መፍራት የእምነታችን ፍጻሜ እንደሆነ ይናገራል። ስለዚህ ፍርሃት የሚለው የእንግሊዝኛው ቃል ይሄ ምን ማለት እንደሆነ በትክክል እዚህ ጋር አልተገለጸም። ስለዚህ በመጽሐፍ ቅዱስ ውስጥ እንደ ቴክኒካል ቃላት እንደተጠቀሰ እናያለን። እግዚአብሔርን መፍራት የእምነታችን ፍጻሜ ነው። ያመንበትን መኖር ማለት ነው። እግዚአብሔርን ስንፈራ ይሄ ማለት በውስጣችን የምናምነውን ነገር እየኖርን ነው ማለት ነው። አብርሃም ያንን ነው ያደረገው። የእምነት ፍጻሜ ማለት ወደ ግብ ያደረሰው ነገር ማለት ነው። የእምነቱ ግብ ላይ ደርሷል። የእምነቱንም ግብ መምታት ችሏል። ሁላችንም እዚህ ደረጃ ላይ እንድንደርስ ማድረግ የምንፈልገውም ነገር ይሄ እንዲሆን። ለምሳሌ አዳም የእምነቱን ግብ ማሳካት አልቻለም። በዚያ ሂደት ውስጥ መካከል ወደቀ። ችግሩ ያ ነበረ። ነገር ግን አብርሃም የእምነቱን ግብ ማሳካት ችሏል። ታዲያ እንዴት ነው ይሄንን ማድረግ የምንችለው እኛ አሁን እዚህ ያለነው? ነገር ግን አብርሃም የእምነቱን ግብ ማሳካት ስለቻለ ለኛም ዛሬ ምሳሌ ሊሆን ችሏል። መጽሐፍ ቅዱስ በቃሉ እግዚአብሔርን መፍራት መማር እንዳለብን ይናገራል። እባካችሁ ወደ ዘዳግም ምዕራፍ 4 ከቁጥር 10 እንሂድ። ዘዳግም ምዕራፍ 4 ከቁጥር 10ን እናንብብ። እንዲህ ይላል፣ እግዚአብሔር ቃሌን እንዲሰሙ ሕዝቡንም ወደ እኔ ሰብስብ፣ በምድርም በሚኖሩበትም ዘመን ሁሉ እኔን መፍራት ይማሩ ዘንድ ልጆቻቸውንም ያስተምሩ ዘንድ በኮሬብ በአምላካችሁ በእግዚአብሔር ፊት የቆማችሁበትን ቀን አስቡ ይላል። እግዚአብሔር ቃሉን የሰጣቸው እግዚአብሔርን መፍራት እንዲማሩና ለልጆቻቸውም እንዲያስተምሩ ነበር። የእምነት ግብ ይሄ ነው። በመጀመሪያ ቃሉን መማር በሕይወታችን እግዚአብሔርን መፍራት መማር እንደሆነም ይናገራል። ያ ማለት የምናምንበትን ነገር መኖር ማለት ነው። በከንፈር የሚደረግ ንግግር ብቻ ሳይሆን ድርጊትንም የሚያጠቃልል ነው። ቃሉ የሚናገረው ማድረግ አለብን እንደማለት ነው። ሁለተኛው ይህንን ለልጆቻችን ማስተማር አለብን። ስለዚህ የአብርሃም ሕይወት ይህንን አጠቃላይ ሂደት ያሳየናል። ከእምነት ጅማሬ ጀምሮ እስከ እምነት ፍጻሜ ድረስ ብስለት በተሞላበት መንገድ እንደተካሄደ። ለዚህ ነው አብርሃም በመጽሐፍ ቅዱስ ውስጥ በጣም አስፈላጊ ሰው የሆነው። አዳም ይህንን ለኛ ማሳየት አልቻለም። ነገር ግን አብርሃም በትክክል አሳየን። በሕይወታችን ውስጥ ማድረግ የሚያስፈልገንን ነገር እሱ በሕይወቱ ገለጠው። በሌላ አነጋገር የእምነት ብስለትን አመጣ ማለት ነው። ሂደቱም በዚህ አይነት መንገድ ነው የተጠናቀቀው። እምነት ቅጽበታዊ ነገር አይደለም፣ ሂደት ነው። የዕድሜ ልክ ሂደት ነው። እምነታችን ልክ እንደ አብርሃም ማደግና እየጨመረ መምጣት አለበት። ይሄ ነው ሁለተኛ ነጥባችን የሚሆነው ማለት ነው። የእምነት ብስለት ምን ማለት ነው? ይሄ መጽሐፍ ቅዱስ እምነት ወደ ብስለት እንደሚመራንና የእምነታችን ብስለት ስለሚያመጣው ሕይወት ይናገራል። እዚህ ላይ ሁለት አስፈላጊ ጥቅሶችን እንመለከታለን። ኤፌሶን ምዕራፍ 4 ከቁጥር 13 እስከ 15። ሁላችንም ይሄንን አብረን እናንብብ። ኤፌሶን ምዕራፍ 4 ከቁጥር 13 እስከ 15 እንዲህ ይላል፣ ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንጻ ፍጹማን የሆኑ ዘንድ እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት
በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደሱ ራስ ወደሚሆን ወደ ክርስቶስ እንደግ ይላል። ወደዚህ በእምነት ጎልማሳ ወደ መሆን ማደግ አለብን። ያ ምን አይነት እምነት ነው? እንደ ልጆች የሆናችሁበት እምነት አለ። ከዚያም እንደ ማዕበል ሲመጣ በሚናወጥበት ማለት ነው። ነገር ግን ማዕበል ሲመጣ የማይጥለው አይነት እምነት አለ። ከአንድ ሰው የሆነ ነገር ትሰማላችሁ፣ በእርግጥ ወደዚያ ትሄዳላችሁ። ከዚያም ወደ ማፈግፈግ ልንመጣ እንችላለን። በእነዚህ ሰዎች አስተምሮ ወይም ደግሞ ሐሳብ ላይ እርግጠኝነት የለንም ማለት ነው። በእምነት የበሰለ ግን ጽኑ ነው፣ አይናወጥም፣ አይንቀሳቀስም። ሊኖረን የሚገባው እንዲህ አይነት እምነት ነው። አንድ ተጨማሪ ክፍል እናንብብ። ወደ ዕብራውያን ምዕራፍ 5 ከቁጥር 12 እስከ 14። ከዚህ ጊዜ ጀምሮ አስተማሪዎች ልትሆኑ ሲገባችሁ የእግዚአብሔርን ቃላት የመጀመሪያ ትምህርት የሚያስተምራችሁ ሰው እንደገና ያስፈልጋችኋልና የሚያስፈልጋችሁም ወተት ነው እንጂ ጠንካራ ምግብ አይደለምና ይላል። ወተት የሚሰጠው ለሕፃናት ነው። ምክንያቱም ጠንከር ያለውን የጽድቅ ቃል አያውቁም። ጠንካራ ምግብ ግን መልካሙንና ክፉን ለመለየት በልምምድ ለሰለጠኑ ጎልማሶች ነው የሚሰጠው። በክርስቶስ ውስጥ ገና ጥርስ የሌላቸው ወተትን ብቻ እንደሚጋቱ ሕፃናት መሆን አያስፈልግም። ነገር ግን ጠንካራ ምግብን መብላት የሚችሉ በእግዚአብሔር እምነት የጎለመስን መሆን አለብን። እዚህ ላይ ቃል በቃል በግሪከኛ ስጋ ማለት ነው። ምክንያቱም የበሰለ ሰው ስለሆንን ልናገኘው የምንችለው ነገር ነው። ብስለት ማለት ምን ማለት ነው? ቁጥር 14 እንደሚለው በልምምድና በስልጠና መልካምና ክፉን መለየት ማለት ነው። በሌላ አነጋገር ይህ ጥቅስ የሚያመለክተው አዳምና ሔዋን በኤደን ገነት ውስጥ ብስለት ነበራቸው የሚለውን ቃል ነው። መልካሙንና ክፉን ነገር መለየት ችለው ነበረ። ምክንያቱም እግዚአብሔር እንዳይበሉ የከለከላቸው መልካምና ክፉን የሚያስታውቀውን ዛፍ ያውቃሉ፣ ነገር ግን በልተዋል። እነሱ መለየት አልቻሉም ነበረ። ስለዚህ በሌላ አነጋገር አዳምና ሔዋን ገና ወደ ጎልማሳ እምነት ሙሉ በሙሉ አልደረሱ። እናም በመንገዱ ላይ ወድቀዋል። ችግሩ ያ ነበረ። ነገር ግን አብርሃም በእምነት እንዲህ አይነት ብስለት የደረሰ ሰው እንደሆነ ያሳየናል። ስለዚህ እኛም በመንፈሳዊ ልምምድና ስልጠና እንዲሁም የእግዚአብሔርን ቃል በመቀበል ወደዚህ የእምነት ደረጃ ወደ ብስለት መድረስ አለብን። መልካምና ክፉን ወደ መለየት መጠጋት አለብን። አብርሃም በሞሪያ የእግዚአብሔርን ፈቃድ ለይቶ አደረገ። ከሱም የሚፈልገውን እንደሚያውቅና ይህንኑ ማድረግ እንደሚችል አሳየ። ታዲያ የበሰለ እምነት ምን አይነት እምነት ነው? አብርሃም ምን አይነት እምነት ነበረው? እምነቱ ምንም ቢሆን የራሱ እንዳልሆነ ተናግሯል። በሌላ አነጋገር ሁሉም ነገር የእግዚአብሔር ነው። ሊኖረን የሚገባው እንዲህ አይነቱ የጎለመሰ የእምነት አይነት ነው። የበሰለ የእምነት ደረጃ ላይ የደረሰ ሰው ምንም አይነት ነገርን የኔ ነው አይልም። ሁሉም ነገር የእግዚአብሔር ነው ይላል። እንዴት ነው ይህንን የምናውቀው? የአብርሃም እጅግ የተከበረው ንብረት ምንድን ነበር? ይስሐቅ ነበር። ይስሐቅ እጅግ የተከበረ ንብረቱ ነበር። በሕይወቱ ውስጥም በጣም አስፈላጊው ነገር ነበረ። ሆኖም ግን ያንን መተው ችሏል። ለዚህ ነው ይህንን መደምደም የምንችለው። ምክንያቱም ይስሐቅ መተው ከቻለ በሕይወቱ ውስጥ ያለውን ማንኛውንም ነገር የራሱን ሕይወት እንኳን መተው ችሏል። እንደ ወላጆቹ ምንም ቀላል ባይሆንም እንኳን የራሳችንን ሕይወት መተው ወይም ደግሞ የልጃችንን ሕይወት መተው ቀላል አይደለም። በጣም የተከበረውና አለኝ የሚለው ነገር አብርሃም ይስሐቅ ነበረው። እናም ይህንን ለእግዚአብሔር መስጠት ችሏል። አብርሃም ሁሉንም ነገር ለእግዚአብሔር ሰጠ። የእግዚአብሔር እንደሆነ መናገሩን ያረጋግጣል። ያ ኑዛዜ ነበር። የአብርሃም ጊዜው፣ ገንዘቡ፣ ንብረቱ፣ አእምሮ፣ ማንኛውም ነገር ተስጦ የራሱ ሕይወት እንኳን ቢሆን በመጨረሻ ለእግዚአብሔር መስጠት የቻለው ታላቅ ፍቅሩን ይስሐቅን ጨምሮ ለእግዚአብሔር መስጠት መቻሉንና ለእግዚአብሔር ያለውን ፍቅር የገለጠበት አጋጣሚ ነበር። ስለዚህ እውነተኛ እምነት
ይህን አይነቱን የጎለመሰውን እውነተኛውን እምነት የእግዚአብሔር ስጦታ ምን ያህል ታላቅና ውድ ቢሆን ነው ብለን ማሰብ አለብን። ምክንያቱም ይስሐቅ የእግዚአብሔር ስጦታ ስለነበረ እግዚአብሔር ቃል የገባለት የተስፋ ቃል ልጅም ስለነበረ እግዚአብሔር ሰጠው። እግዚአብሔር ግን መልሼ እንድቀበለው ብሎ ጠየቀው። እንደዛ ብሎ ግን እግዚአብሔር ሲናገር አብርሃም አሜን ማለት ቻለ። ኢዮብ ምዕራፍ 1 ከቁጥር 21 ላይ የተናገረው ይህንኑ ነው። ኢዮብ ኑዛዜው ምን ነበር? ራቁቴን ከእናቴ ማፀን ወጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ወሰደ፣ የእግዚአብሔር ስም የተባረከ ይሁን አለ። የኢዮብ ኑዛዜ ይሄ ነበር። ራቁቴን ወደዚህ ዓለም መጣው፣ ይህንን ዓለም ራቁቴንም ልተወው ይገባል እያለ ነበር። በጣም ሀብታም ነበረ፣ ጥሩ ሰውም ነበረ። ሁሉም ነገር ቢጠፋ ግን እግዚአብሔር ይመስገናል። እግዚአብሔርን መባረክ ቻለ። የሰጠን ጌታ መሆኑን ማስታወስ ትልቅ ነገር ነው። ጌታ በፈለገው ጊዜ ሊወስድ ይችላል። ሁሉም የሱ ነው። በኢዮብ ምዕራፍ 13 ከቁጥር 15 ላይ እንደገና ኢዮብ ቢገለኝም እንኳን በሱ ተስፋ አደርጋለሁ ይላል። ኢዮብ እነሆ ቢገለኝ እንኳን ተስፋዬ በእግዚአብሔር ላይ እጠብቃለሁ እያለ እኮ። እንዲሁም በዳንኤል ምዕራፍ 3 ከቁጥር 17 እስከ 18 የዳንኤልን 3 ጓደኞች ታስታውሳላችሁ። ንጉሡ ናቡከደነፆር ለጣዖት ካልሰገዳችሁ በእሳት እቶን ውስጥ እጥላችኋለሁ እንዳለም እናስታውሳለን። እንግዲህ ለጣዖት ትሰግዳላችሁ? 3ቱ ጓደኞቹ ግን አይሆንም አሉ። ምክንያቱም አምላካችን ሊያድነን ይችላል አሉ። አምላካችን ከአምላካቸው የበለጠ ጠንካራ ነው፣ ያድነናል አሉ። ከዚያም ቁጥር 18 ላይ እንዲህ ይላል፣ ነገር ግን እሱ ባያድነንም፣ እግዚአብሔር ባያድነንም አሁንም ለጣዖት አንሰግድም አሉ። ያ ኑዛዜያቸው ነበር። እግዚአብሔር ባያድነኝም ብሞትም እንኳን አሁን በአምላኬ አምናለሁ ማለት አለብን። ለጣዖት ግን መስገድ አይገባኝም ማለት አለብን። የዳንኤል 3ቱ ጓደኞች ኑዛዜ ነበር። በጣም አስደናቂ ነበር። እንዲህ አይነት የጎለመሰ እምነት ሊኖረን ይገባል። በሌላ አነጋገር ይሄ ኑዛዜ ውጤቱ ምንም ይሁን ምንም ለውጥ አያመጣም። በእግዚአብሔር ላይ ያንን እምነት ይለዋወጣል ማለት አይደለም። በሌላ አነጋገር እምነታችን የክስተቶች ውጤት ላይ የተመሰረተ ወይም ሁኔታዎች ላይ የተመሰረተ አይደለም ማለት ነው። እግዚአብሔር ቢባርከኝና ሀብታም ከሆንክ ለሱ እሰራለሁ የሚለው ሁኔታ ላይ የተመሰረተ ነው። ውጤቱ ምንም ይሁን ለውጥ አያመጣም። በሱ ላይ ያለኝ እምነት በመልካምም ሆነ በክፉ፣ በከፍተኛም ሆነ በዝቅተኛ ጊዜ አብሮኝ ይኖራል ማለት አለብን። ያ የበሰለ እምነት ነው። እግዚአብሔርም ይህንን ሐሳብ ይደግፋል። ኢየሱስ በጌቴሰማኒ የአትክልት ስፍራ ላይ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን ብሎ ጸለየ። ያ ኑዛዜ ምን ነበር? ኢየሱስ በመስቀል ላይ ሊሞት አካባቢ ነው እናውቃለን። በመስቀል ላይ መሞቱን ነበር እዛ ጋር እየተናዘዘ ነበር። ስለዚህ እሱ እየተናዘዘ ነበረ። መሞት ካለብኝ ያ ፈቃድ ከሆነ እግዚአብሔር ሆይ አደርገዋለሁ እያለ ነው። የበሰሉ ሰዎች እምነታቸው የእግዚአብሔርን ፈቃድ ማስቀደም ነው። የበሰለ እምነት ምሳሌዎችም እነዚህ ናቸው። እናም የበሰለ እምነት ያስተምረናል ድርጊቶችን፣ ስራዎችን እውነተኛ እምነት መሆናቸውን እንጂ በከንፈር ብቻ ምንናገራትን አይደለም። የከንፈር ንግግር ብቻ አይደለም። ድርጊቶች የአኗኗር ዘይቤያችንን ይገልጣሉ። የምናደርጋቸው ነገሮች የምንታመንበትን ነገር ያሳያሉ። አምናለሁ ልንል እንችላለን። ነገር ግን ድርጊቶቻችን ከተመለከትንና የተለየ ከሆነ ድርጊቶቻችን እውነተኛውን እምነት ያሳያሉ። የአብርሃም ድርጊት በሞሪያ ተራራ ላይ የተከናወነው የሚያምንበትን ነገር ይገልጽልናል። ስለዚህ አብርሃም አምናለሁ የሚለውና ያደረገው ነገር ይጣጣማሉ። ለአብዛኞቻችን ለራሴም ቢሆን ድርጊቶቻችን በእርግጥ እኛ ከምንገምተው ጋር ላይመሳሰሉ ይችላሉ። ስለዚህ ወደዚህ ደረጃ የመድረስ ሂደት የእምነት ህይወት ይባላል። እያደረግን ያለነውም ይሄንኑ ነው። በሁለተኛ ደረጃ የጎለመሰ እምነት እሱ የትም ቢሄድ እግዚአብሔርን ነው የሚከተለው። ይህንን ነው የጎለመሰ እምነት የምንለው። እግዚአብሔር የትም ቢመራን እንከተለዋለን።
ምክንያቱም በሱ እንታመናለን። ዛሬ የምናነበው ይሄ ወደ ሞሪያ ተራራ እያመራው ነው ማለት ነው። አብርሃም ሆይ አንድ ልጅን የምትወደው ልጅን ውሰድ፣ ወደ ሞሪያም ተራራ ወደሚገኘው ተራራማ ቦታ ውሰደውና ሰዋልኝ፣ ግደለው፣ በሚቃጠል መስዋዕት አድርገው አቅርበው እያለ ነበር። አብርሃምም አሜን አለ። ምንድን ነው ያደረገው? ልክ አንድ ሕፃን ልጅ እንደሚያደርገው በማለዳ ነቃ፣ የሚሄድበትንም ዕቃዎች አስተካከለ፣ ጉዞውንም ጀመረ። ልጁም ወደ ሞሪያ ወስዶ የሚቃጠል መስዋዕት አድርጎ ሊያቀርበው እኮ። ይሄ ብቻ ሳይሆን በጣም አስፈላጊ የሆነበት ምክንያት እዚያ ለመድረስ 3 ቀናት ስለፈጀበት ነው። የ3 ቀን ጉዞ ነበረ። አብርሃም ልጁን ሊሰዋ 3 ቀን ሙሉ ተጓዘ። ልጁ ይስሐቅም ከሱ ጋር ለመራመድ 3 ቀናት ፈጅቶበታል። 3 ቀናትን አስቡ እስኪ። በአእምሮ ውስጥ ምን እንዳለ አስቡ። ይሄ ትክክል ነው? በእርግጥ እግዚአብሔር ነው ወይስ ይሄ ሰይጣን? እኔ አብጄ ነው እንዲህ ማድርገው? ይሄን በደንብ አስቤበታለሁ ብለን እኛ ልናስብ እንችል ይሆናል። 3 ቀናት ረጅም ጊዜ ናቸው። እናም እነዚህ 3 ቀናት አልፎ አሁንም ወደ መጨረሻው ሲደርስ ታዘዘ። ለዚያ ነው እምነቱ በጣም ጉልህ የነበረው። በመጽሐፍ ቅዱስ ውስጥ እነዚህ 3 ቀናት በመንፈሳዊ በጣም አስፈላጊ ናቸው። የ3 ቀናት ብዙ ምሳሌዎች አሉ። ለምሳሌ በዘጸአት ምዕራፍ 5 ከቁጥር 3 ላይ ሙሴ የግብፅን ፈርዖን ለእግዚአብሔር መስዋዕት እንዲሆን ወደ ምድረ በዳ የ3 ቀን ጉዞ እንዲሄዱ እንዳደረገ እናውቃለን። ሙሴ ምን አስቦ ነበር? ለ3 ቀናት ቢሄዱ ከዚያም ከ3 ቀን በኋላም ጉዞ ቢጀምሩ ከፈርዖን እጅ ሙሉ በሙሉ ማምለጥ እንደሚችሉ እያሰበ ነበር። በሌላ አነጋገር ለሙሴ ከሰይጣን እጅ ሙሉ በሙሉ ለማምለጥ የሚያስፈልገው 3 ቀናት ነበሩ። ምክንያቱም ፈርዖን ሰይጣን ተደርጎ በምሳሌ የቀረበ ሰው የክርስቶስ ተቃዋሚን ስለሚወክል ማለት ነው። በዘጸአት ምዕራፍ 19 ቁጥር 10 እና 11 ላይ እግዚአብሔር በሲና ተራራ ላሉ እስራኤላውያን ሙሴን ሄዶ ህዝቡን ለ3 ቀናት እንዲቀድስ ነገረው። ዛሬ፣ ነገና በ3ኛው ቀን። ከዚያም ልገናኝ እመጣለሁ እያለ ነበር እግዚአብሔር። ስለዚህ ህዝቡ ከእግዚአብሔር ጋር ለመገናኘት ሙሉ በሙሉ ለመቀደስ የፈጀበት ጊዜ 3 ቀናት ነበር። ሰዎች ከእግዚአብሔር ጋር ለመገናኘት ሙሉ በሙሉ ለመቀደስም የሚፈጀው ጊዜ 3 ቀናት ነው። በእርግጥ ሁላችንም ስለ ዮናስ እናውቃለን። እግዚአብሔር ዮናስን ወደ ነነዌ እንዲሄድ ነገረው። እሱ ግን ወደ ተርሴስ በተቃራኒው አቅጣጫ ሄደ። እግዚአብሔርም ወደ ውቅያኖስ ጣለው። በአሳ ሆድ ውስጥም 3 ቀንና 3 ሌሊት ኖረ። ከዚያም በኋላ አሳው ተፋው፣ እሱም ወደ ነነዌ ሄደ። ልክ እንደታዘዘው አደረገ። ዮናስ ንስሐ ለመግባትና እግዚአብሔርን ሙሉ በሙሉ ለመታዘዝ ዝግጁ ለመሆን የፈጀበት ጊዜ 3 ቀናት ነው። ኢየሱስ እንደ ዮናስ በምድር ሆድ ውስጥ ለ3 ቀናት በመቃብር ውስጥ ቆየ። ኢየሱስ ከሞት ለመነሳት የፈጀበት 3 ቀን ነበር። ለአብርሃምም ፍጹም የሆነውንና እምነቱን ለማረጋገጥ የእምነቱ ግብ ለመድረስ የፈጀበት 3 ቀን ነበር። ይህንን የ3 ቀን ጉዞ በተለያየ መልክ ማየት ይቻላል። እንግዲህ ለኛ ይሄ የ3 ቀን ጉዞ ምን ማለት ነው? የሰው ልጅ መንፈስ፣ ነፍስና አካል እንዳለው ተምረናል። ስለዚህ እኔ ይህንን የ3 ቀን ጉዞ መረዳት የምንፈልገው በዚህ መንገድ ነው። እምነት የሚጀምረው ከመንፈሳችን ነው። እምነት የሚጀምረው በመንፈስ ነው። ከዚያም በመጨረሻ ወደ ነፍሳችን መግባት አለበት። ነፍሳችን አስተሳሰባችን፣ ስሜታችንና ምርጫችንን መቆጣጠር አለበት ማለት ነው። ነፍስ የምታደርገው ይሄንን ነው። እምነት የሚጀምረው በመንፈስ ነው። በመጨረሻም ወደ ነፍሳችን ይፈሳል ማለት ነው። ከዚያም ከነፍስ ቀጥሎ ያለው በሰውነታችን የምናየው በተግባር የሚገለጠው ነገር ነው። እዚያ ላይ 3 ደረጃዎች አሉ። ስለዚህ እኔ በግሌ ይሄንን የ3 ቀን ጉዞ ተረድቼ ዛሬ ለተግባራዊ ህይወት መነሳሳት አለብኝ ማለት ነው። እኛም ማድረግ ያለብን በዚህ መንገድ ነው ማለት ነው። ክርስቶስን ለመጀመሪያ ጊዜ ስንቀበል
በመንፈሳችን በሱ እናምናለን፣ መንፈሳችንም ድኗል። ከዚያም በአስተሳሰባችንና በስሜታችን ያንን እምነት በሕይወታችን ውስጥ ተግባራዊ ማድረግ እንፈልጋለን። ነገር ግን አሁንም በሰውነታችን አናደርግም። በመጨረሻም ግባችን ይሄ ነው። እዚህ ጋር እሱን ተግባራዊ ማድረግ እንፈልጋለን። ወደ ሮሜ ምዕራፍ 8 ከቁጥር 10 እና 11 እንሸጋገር። ሮሜ ምዕራፍ 8 ከቁጥር 10 እና 11 ቁጥር 10 እንዲህ ይላል፣ ክርስቶስ በእናንተ ውስጥ ቢሆን ስጋችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው ይላል። ልክ ነው። ክርስቶስ ለመጀመሪያ ጊዜ ስንቀበል በመንፈሳችን ሕያው ነን። ምክንያቱም ክርስቶስን ስለተቀበልን በሱ ታምነናል። ከዚያም ቁጥር 11 እንደዚህ ይላል፣ ነገር ግን ኢየሱስን ከሙታን ያስነሳው የእሱ መንፈስ በእናንተ ዘንድ ቢኖር፣ ክርስቶስ ኢየሱስን ከሙታን ያስነሳው ያ መንፈስ በእናንተ ውስጥ ቢኖር በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል ይላል። በክርስቶስ ካመንም በኋላ በእምነት መንፈስ ተሞልተናል። በመጨረሻም የሚሞተው ሰውነታችንም ሆነ ይህ የሚታየው ሰውነታችን በኃጢአት ምክንያት የሞተ እንደሆነ እናውቃለን። ነገር ግን በመጨረሻ ሰውነታችን በመንፈሱ አማካኝነት በጽድቅ ሕያው ይሆናል ማለት ነው። ኃጢአትንም በዚህ መንገድ እንርቃለን ማለት ነው። ይህንንም ነገር ማሰብ አለብን። ይሄ አጠቃላይ ሂደቱ ነው። በአብርሃም ሕይወት ውስጥ ይሄ ነው የታየው። አብርሃም ይስሐቅን በሞሪያ ተራራ መስዋዕት አድርጎ ሲያቀርበው ወደዚያ ግብ መድረስ ችሏል። ስለዚህ በማጠቃለያው አብርሃም ፍጹም የሆነውን እምነቱን በሞሪያ ተራራ ላይ አሳክቷል ማለት ነው። ሞሪያም በኋላ ላይ ምንድነው የተባለው? በሁለተኛ ዜና መዋዕል ምዕራፍ 3 ከቁጥር 1 ላይ ብንመለከት ሰለሞን ቤተ መቅደሱን በሞሪያ ተራራ ላይ እንደሰራ ይናገራል። በኋላም የሞሪያ ተራራ ጽዮን እንደተባለ የጽዮን ተራራ እንደተባለ እናውቃለን። ስለዚህ ሞሪያ ከጽዮን ጋር እኩል ነው ማለት ነው። የሚገርመው ነገር በመጨረሻው ዘመን የእምነታችን ከፍተኛው ደረጃ ላይ የደረሱ አማኞች የት ቆመው ነው የሚገኙት? በራእይ ምዕራፍ 14 ከቁጥር 1 ላይ ብንመለከት በጽዮን ተራራ ላይ ከበጉ ከኢየሱስ ክርስቶስ ጋር እንደቆሙ ይናገራል። ስለዚህ ይሄ ማለት ቃል በቃል በጽዮን ተራራ ላይ ናቸው ማለት አይደለም። ወደ እስራኤል መሄድ አለብን ማለትም አይደለም። ይሄ ማለት የተጠናቀቀው ፍጹም የሆነው እምነታቸውን ያሳኩበት ሰዎች ያሉበት ቦታ ነው እንደማለት ነው። እነዚያ ሰዎች እነማን ናቸው? በሕያው እግዚአብሔር ማተም በግንባራቸው ላይ የታተሙ ናቸው። የአብን ስምና የበጉን ስም የኢየሱስ ክርስቶስን ስም በግንባራቸው ላይ ያደረጉ ናቸው። መከራውን አልፈው እምነታቸውን ጠብቀው ከዚህ መከራ ወጥተው እምነታቸውን ፍጹም ያደረጉ ሰዎች የሚገኙበት ነው። የመጀመሪያው አብርሃም ነው። አብርሃም የመጀመሪያው ስለሆነ የአብርሃም እውነተኛ ዘሮች ደግሞ እዚህ አሉ ማለት ነው። በመንፈሳዊ ወደ ጽዮን ተራራ መድረስ አለብን። ወደዚያ ደረጃም መድረስ አለብን። ስለዚህ ራእይ ምዕራፍ 14 ከቁጥር 1 እስከ 5 በማንበብ እንድንጨርስ ፈልጋለሁ። ራእይ ምዕራፍ 14 ከቁጥር 1 እስከ 5 እንዲህ ይላል፣ አየሁም፣ እነሆ በጉ በጽዮን ተራራ ቆሞ ነበር፣ ከእሱም ጋር ስሙና የአባቱ ስም በግንባራቸው የተጻፈላቸው 144,000 ነበሩ። እንደ ብዙ ውሃም ድምፅና እንደ ታላቅ ነጎድጓድ ድምፅ ያለ ከሰማይ ድምፅን ሰማው። ደርዳሪዎችም በገና እንደሚደረድሩ ያለ ድምፅ ሰማው። በዙፋኑም ፊት በአራቱም እንስሶችና በሽማግሌዎች ፊት አዲስ ቅኔ ዘመሩ። ከምድርም ከተዋጁት ከ144,000 በቀር ያን ቅኔ ሊማር ለማንም አልተቻለውም። ከሴቶች ጋር ያልረከሱ እነዚህ ናቸው፣ ድንግሎች ናቸውና በጉ ወደ ሚሄድበት የሚከተሉት እነዚህ ናቸው። ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው። በአፋቸውም ውሸት አልተገኘም፣ ነውርም የለባቸውም ይላል። አሜን። ስለዚህ ግባችን ይሄ ነው። እዚህ መድረስ የምንፈልገው ለዚህ ነው። አብርሃም በሞሪያ ተራራ የደረሰው እዚህ ደረጃ ላይ ነው። የአብርሃም ዘሮች እንደመሆናችን መጠን በዚህ ቃል እየተጽናናን እግዚአብሔር ወደዚያ እንዲመራን መለመን ነው። ነገር ግን ተስፋ መቁረጥ የለብንም።
ተስፋ የምንቆርጥ ከሆነ እግዚአብሔርን ከከዳን ከእግዚአብሔር ብንርቅ ወደዚያ መድረስ አንችልም። ስለዚህ ዋናው ነጥብ ይሄ ነው፣ መጽናት የሚለው በራሳችን ብቻ ወደዚያ መድረስ አንችልም። እግዚአብሔር ግን አሁንም እየመራን ይሄዳል። ምንም ያህል አስቸጋሪ ቢሆንም ዝም ብለን ከመቀጠል እግዚአብሔር ወደሚያሳየን ወደዚያ ቦታ ከመሄድ ውጭ ሌላ መምረጥ የለብንም። ከዚያም እግዚአብሔር ወደዚያ ያደርሰናል። አሜን። እናምናለን፣ እግዚአብሔርም ያደርሰናል። ስለዚህ ማድረግ ያለብንም ይሄንኑ ነው፣ መጽናትና እግዚአብሔርን መጠበቅ አለብን። እንጸልይ። ውድ የሰማይ አባት ሆይ በሕይወታችን ውስጥ ስላለው ስለ ጸጋ እናመሰግናለን። የአብርሃም ዘሮች እንድንሆን ስለጠራህን ስለተቀበልከን እናመሰግናለን። አሁን ደግሞ ልክ እንደ አባታችን አብርሃም በጽዮን ተራራ ላይ የእምነታችንን ጫፍ የእምነታችንን ግብ እንድንገናኝ እርዳን። መንፈስህ እንዲመራንና በእያንዳንዱ እርምጃችን ወደ አንተ እየቀረብን እንድንሄድ እርዳን። ተስፋ እንዳንቆርጥ ወይም ተስፋ በማጣት እንዳንቀር አንተ ላስቀመጥክልን ግብ እስከ መጨረሻው እንድንሄድ በመጨረሻም በጽናት ደርሰን እንድንገናኝ እርዳን። ጸጋ እንዳለ እናምናለን። በራሳችን ብቻ ወደዛ መድረስ አንችልም። ነገር ግን ጌታ ሆይ ይህንን ማድረግ እንድንችል እርዳን። መንፈስ ከዚህ መንገድ እንዳያወጣን፣ ነገር ግን በእምነታችን እንድንጸና፣ ምንም አይነት ፈተና ቢደርስብን እንድንጸና እርዳን። እናመሰግናለን። ክብርን ሁሉ ላንተ እንሰጣለን። ይህንንም ሁሉ በኢየሱስ ስም እንጸልያለን። አሜን። በጭብጨባ ለእግዚአብሔር ክብርን እናምጣለት።